ዛሬ ሁለት ዜናዎችን ይዤላችሁ መጥቻለሁ። በፓኪስታን እንደገና ሌላ የአጥፍቶ ጠፊ ጥቃት ተፈጽሟል። ዛሬ ማለት ነው። የዛሬው ግን ትንሽ ከበድ ሳይል አይቀርም። በናይጄሪያ 50 የሚሆኑ ተማሪዎች ካገቷቸው አካላቶች አምልጠው ወደ ቤተሰቦቻቸው ሄደዋል። ይህ እንዴት ሊፈጠር ቻለ? እነዚህን ሁለት ዜናዎችን ዛሬ ይዤላችኋለሁ። እናንተ ይህን ቻናል ሰብስክራይብ ያደረጋችሁ በየቀኑ አዳዲስ የሆኑ ዜናዎችን እለቅላችኋለሁ። ሰብስክራይብ እያደረጋችሁ ወሬ ሳናበዛ ወደ ዜናው እናልፋለን። ኦኬ ከዚህኛው ዜና አልጀምርላችሁ። በናይጄሪያ ከታገቱ ተማሪዎች ጋር በተያያዘ አዳዲስ ደስ የሚሉ ዜናዎች በዚህ ሰዓት እየወጡ ይገኛሉ ማለት ነው። ኖቨምበር 21 ነበር ከአራት ቀን በፊት ማለት ነው 315 የሚሆኑ ተማሪዎች በታጠቁ ሰዎች ከትምህርት ቤት ታግተው የተወሰዱት ማለት ነው። አሁን ሰዓት ላይ እየተሰማ እንደሚገኘው እንግዲህ ከነዚህ ተማሪዎች መካከል 50 የሚሆኑት ማምለጣቸው ነው የተነገረው ማለት ነው። እጅግ በጣም ደስ የሚል ዜና ነው። በናይጄሪያ የሚገኘው የክርስቲያኖች ማህበርን ባወጣው መግለጫ እንደተናገረው እነዚህ 50 የሚሆኑ ተማሪዎች ማምለጣቸውና አሁን በዚህ ሰዓት ደግሞ ከቤተሰቦቻቸው ጋር እንደሚገኙ ነው የተናገረው ማለት ነው። አሁንም ግን 265 የሚሆኑ ተማሪዎችና ወደ 12 የሚሆኑ ደግሞ ተጨማሪ መምህሮች ማለት ነው በእነዚህ የታጠቁ ሰዎች አሁንም ታግተው ይገኛሉ። እስካሁን አልተገኙም ማለት ነው። ይሄ ነገር እንግዲህ እንደነገርኳችሁ ከአራት ቀን በፊት በኖቨምበር 21 ከቀኑ 8 ሰዓት አካባቢ ነበር እነዚህ የታጠቁ ሰዎች ወደ ትምህርት ቤት ሄደው ትምህርት ቤት ውስጥ ያገኟቸውን ወደ 315 የሚሆኑ ተማሪዎችን አግተው የሄዱት ማለት ነው። በዛ ቀን ግን በዛ አካባቢ ምንም አይነት ትምህርት ቤት እንዳይከፈት በመንግስት ትዕዛዝ ተላልፎ ነበረ። ይህ ትምህርት ቤት ግን ይህን ትዕዛዝ በመተላለፍና በቸልተኝነት ትምህርት ቤት ማስጀመሩና ይህ ነገር መፈጠሩ ነው የተነገረው ማለት ነው። ትምህርት ቤት ለምን ተዘጋ ብላችሁ ከጠይቃችሁ በዚህ አካባቢ እጅግ በጣም በተደጋጋሚ በእነዚህ የታጠቁ ሰዎች እገታ ስለሚፈጸም ነው። ከሁለት ሳምንት በፊት ራሱ በዛው አካባቢ ወደ 20 የሚሆኑ ተማሪዎች ታግተው ነበረ። የሀገሪቱ ፕሬዚዳንት ቦላ ቲኑቡ በዚህ አካባቢ 30 ሺህ የሚሆኑ የፖሊስ ኦፊሰሮችና ቪአይፒ ጋርዶችን እንደሚያሰፍር ተናግረዋል። ይህም በዛ አካባቢ የታገቱ ተጨማሪ ተማሪዎችን ለማስለቀቅና አካባቢውን በደንብ ለመቆጣጠር ያስችላል ብሏል የሀገሪቱ ፕሬዚዳንት ባወጣው መግለጫ ማለት። ሌላኛው ደግሞ ደስ የሚል ዜና ከሁለት ሳምንት በፊት ታግተው የነበሩ 38 የሚሆኑ ከቤተክርስቲያን ማለት ነው ታግተው የነበሩ 38 የሚሆኑ ሰዎች በነፃ መለቀቃቸውና ማምለጣቸው ነው በዚህ ሰዓት እየተነገረ የሚገኘው። በጣም ደስ የሚሉ ሁለት ዜናዎች ነው በናይጄሪያ ከሚደረገው እገታ ጋር በተያያዘ ማለት። በናይጄሪያ እንግዲህ በ2014 ቺምፖክስ አታክ ከሚባለው ጥቃት በዚህ ጥቃት 276 የሚሆኑ ሴት ተማሪዎች ነበሩ ቦኮ ሃራም ያገተው ማለት ነው በዚህ ቀን። እና ከዚህ ቀን በኋላ እጅግ በጣም ትልቁ በሀገሪቱ ትልቅ በጣም ብዙ ተማሪዎች የታገቱበት ዜና ሆኗል ማለት ነው በዚህ ሰዓት የተፈጠረው በናይጄሪያ ታሪክ ማለት ነው። ለማንኛውም ይሄ ነገር ተፈጥሯል፣ እኛ ግን እንቀጥላለን። በፓኪስታን የአጥፍቶ ጠፊ የቦምብ ጥቃት ተፈጽሟል ዛሬም እንደገና ማለት ነው። ማለትም ከሳምንታት በፊት በፓኪስታን እንደዚሁ የአጥፍቶ ጠፊ ጥቃት ተፈጽሞ በዜና ቪዲዮ ነግሬያችሁ ነበር አይደለ? ልክ እንደዛ ተመሳሳይ አይነት ጥቃት ነው ዛሬም በፓኪስታን እየተፈጸሙ ማለት ነው። የዛሬው ግን በፓኪስታን በምትገኘው ፔሻዋር ተብላ በምትጠራ ከተማ ነው። በዚህ ከተማ በሚገኝ አንድ የፌዴራል ኮንስፓይረሲ ዋና መስሪያ ቤት ላይ ነው ሁለት የአጥፍቶ ጠፊ የቦምብ ጥቃቶች የተፈጸሙት ማለት ነው። ኮንስፓይረሲ ማለት ላይክ እኛ ፌዴራል ፖሊስ እንደምንላቸዋል አይደለ? ልክ እንደዛ የነሱ ኮንስፓይረሲ ነው የሚሏቸው ማለት ነው። እና ዋና መስሪያ ቤታቸው ላይ ነው ጥቃት የተፈጸመው ማለት ነው። በጣም በሚገርም ሁኔታ የፓኪስታን ፖሊስም ለቢቢሲ ከተናገረው ላይ የተናገረውን ነገር ልንገራችሁ። እንደተናገረውም ይሄ ቦታ እጅግ በጣም ጥበቃ የሚደረግለት ቦታ ቢሆንም እነዚህ ሁለት የአጥፍቶ ጠፊ ጥቃት አድራሾች ወደ ዋናው በራፍ ድረስ መድረሳቸውና እዛም ሲደርሱ የቦምብ ጥቃቱን መፈጸማቸው ነው የተናገረው ማለት ነው። በዚህም ጥቃት 3 የሚሆኑ የፖሊስ ኦፊሰሮች መገደላቸውና በተጨማሪ ደግሞ 12 የሚሆኑ ንጹሃን ሰዎች ደግሞ ጉዳት እንደደረሰባቸው ተናግረዋል። በዛው አካባቢም የሚኖሩ ነዋሪዎች ዛሬ ከጧቱ 2 ሰዓት ከ10 አካባቢ እጅግ በጣም ከባድ የሆነ ሁለት የፍንዳታ ድምፆችን መስማታቸውን ተናግረዋል ማለት ነው። ጥቃቱ የተፈጸመበት ሰዓት ማለት ነው። ፔሻዋር የምትባለው ከተማ እንግዲህ በፓኪስታን ውስጥ የምትገኝ ግን ደግሞ ከአፍጋኒስታን ድንበር አካባቢ የምትገኝ ከተማ ነች እና በጣም ውጥረት ያለባት ከተማ ነች። ለምን ካላችሁኝ በዚች ከተማ ልክ እንደ ቲቲፒ እና ፓኪስታን ታሊባን የሚባሉ ቡድኖች በጣም ነው የሚንቀሳቀሱት ማለት ነው። እነዚህ ቡድኖች ደግሞ በጣም በተደጋጋሚ በዚህ አካባቢ ለሚፈጸሙ ጥቃቶች ኃላፊነቶችን የሚወስዱ ናቸው። ለምሳሌ ያክል ከ2 ሳምንታት በፊት በፓኪስታን የሆነ ፍርድ ቤት በራፍ ላይ እንደዚህ አይነት የቦምብ ጥቃት ተፈጽሞ 12 የሚሆኑ ሰዎች መሞታቸውን ቀደም ሲል ነግሬያችሁ ነበር አይደለ? እና ይህን ጥቃቱን ቲቲፒ የሚባለው ቡድን
ኃላፊነት ወስዷል። እኔ ነኝ ጥቃቱን ያደረስኩት ሲል ማለት ነው። እናም በተጨማሪም እነዚህ ቡድኖች በፓኪስታን እጅግ በጣም በተደጋጋሚ ጊዜ እንደዚህ አይነት ጥቃቶችን ይፈጽማሉ ማለት ነው። ለአሁኑ ግን ወይም የዛሬውን ጥቃትን ማን እንደፈጸመው እስካሁን አልታወቀም። ኃላፊነቱን የወሰደ አካልም እስካሁን የለም። ስለዚህ አዳዲስ ነገሮች ይፈጠራሉ። አዳዲስ ነገሮች ሲፈጠሩ ደግሞ እኔ ቀድሜ ለእናንተ አሳውቃችኋለሁ። እናንተ ግን ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ ላይ እንገናኛለን። ማሰላማ ሰላም ሁኑልኝ። ወዳችኋለሁ።